ሰበር ዜና የካቲት 20 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በባህር ዳር ዙሪያ የሚደረጉ ውጊያዎች ተጠናክረው ሲቀጥሉ ዛሬም አዲስ ከተማ በጎጃም በኩል ነፃ ወጥቷል። የፋኖ ኃይል በጎንደርም በኩል ወደ ባህር ዳር የሚያደርገውን ውጊያ አጠናክሮ የቀጠለ ሲሆን ፋኖ በጥቂት ቀናት ውስጥ ባህር ዳር ሊገባ እንደሚችልም ተነግሯል። አብይ አህመድ ያለፈው ሳምንት ባህር ዳር ሊመጡ የነበረ ቢሆንም በፋኖ ጥቃት ፍራቻ መቅረታቸውና በጣና ሊዘጋጅ የነበረ ፕሮግራም በሐዋሳ መደረጉም ተነግሯል። ዝርዝር መረጃም አሰናድተናል። በሌላ የውጊያ መረጃችን ፋኖ በሸዋ ባደረገው ከባድ ውጊያ የብልጽግና አየር ወለድ ኮማንዶ ጦር በፋኖ ኃይሎች እንደ ቅጠል ሲረግፍ የብልጽግና ጦር ሲጠቀምበት የነበረ ወታደራዊ መኪናም ዶጋመድ ሆኗል። በዝርዝር እንመለከተዋለን። ወዲህ ደግሞ አብይ አህመድ መሳሪያ ለመሸመት ወደ አዘርባይጃን ማቅናታቸው ሲነገር የሰሜኑ ጦርነት በቀጣይ ወር ሊጀመር ይችላል ሲል አንድ የአሜሪካ ተቋም አስታውቋል። ከሰሜኑ ጦርነት ጋር በተያያዘ ሰፊ ዘገባ ይዘናል፣ ተሰሙታላችሁ። ወዲህ በአዲስ አበባ ከፍተኛ ውጥረት ሲነግስ ፋኖ ኤርትራና ህወሓት ከባድ መሳሪያ ወደ መዲናዋ አስገብተዋል በሚል ዘር የለየ ፍተሻና ብርበራም ተጀምሯል። እንቃኘዋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የፋኖ ህወሓትና ኤርትራ ክንፎች አዲስ አበባ መሳሪያ አስገብተዋል በሚል ከባድ የተባለ ወከባ መነሳቱ ተነገረ። በአዲስ አበባ ከተማ በአማራ በትግራይ ተወላጆችና በኤርትራውያን መኖሪያ ቤቶችና የንግድ ተቋማት ላይ ቤት ለቤት አሰሳም ተጀምሯል። የጸጥታ ኃይሎች ከባድ የጦር መሳሪያዎች ወደ መዲናዋ ገብተዋል፣ በግል ይዞታዎች ውስጥም ተደብቀዋል በሚል ሰበብ በተቀናጀ መልኩ በመኖሪያ ቤቶችና በንግድ ድርጅቶች ላይ አሰሳ እያካሄዱ ይገኛሉ። ምንጮቻችን እንደሚጠቁሙት የክዋኔ ዋነኛ ዓላማ መደበኛ የጦር መሳሪያ ፍተሻ ሳይሆን ከፋኖ ከህወሓት ወይንም ከኤርትራ አካላት ጋር ግንኙነት አላቸው ተብለው የተጠረጠሩ ግለሰቦችን ለይቶ ማሰር ነው ሲሉም ተናግረዋል። ይህ ቤት ለቤት የሚደረግ አሰሳ በከተማዋ ላይ ከፍተኛ የጭንቀት ድባብ የፈጠረ ሲሆን ያለ አግባብ መታሰርን፣ ማስፈራሪያና በፖለቲካ ተነሳሽነት የሚፈጸም የህግ ማስከበር እርምጃዎችን በተመለከተ ከፍተኛ ስጋትም እንዲነግስ አድርጓል ነው የተባለው። የአዲስ አበባ ነዋሪዎች ዳግም ወደ ስጋትና ጭንቀት ቆፈን ውስጥ ገብተዋል። የአፍሪካ ህብረት መሪዎች ከተማዋን ለቀው መውጣታቸውን ተከትሎ የአብይ አህመድ አገዛዝ ከባድ መሳሪያ ፍተሻ በሚል ስም ዜጎችን በማንነታቸውና በፖለቲካ አቋማቸው የመልቀም ሰፊ ዘመቻ መጀመሩም ታውቋል። የከባድ መሳሪያ ሰበብን በመጠቀም የጸጥታ ኃይሎች ቤቶችንና የንግድ ተቋማትን ሰብረው ለመግባት የተጠቀሙበት ምክንያት ከባድ የጦር መሳሪያዎችም በከተማዋ ተደብቀዋል የሚል ቢሆንም በተግባር ግን እየተከናወነ ያለው የማንነት አፈሳ መሆኑን የዓይን እማኞች አረጋግጠዋል። ፍተሻውና አፈሳው በዋናነት ያነጣጠረው በሶስት ወገኖች ላይ ነው። አንደኛ ከፋኖ ጋር ግንኙነት አላቸው የተባሉ የአማራ ተወላጆች ሲሆኑ፣ ሁለተኛ ደግሞ የህወሓት ደጋፊ ተብለው የተፈረጁ የትግራይ ተወላጆች ናቸው። ሶስተኛ በከተማው የሚኖሩ ኤርትራውያን ናቸው። ይህ እርምጃ መደበኛ የህግ ማስከበር ሳይሆን አገዛዙ በከተማ ውስጥ ሊነሳ የሚችልን ተቃውሞ ቀድሞ ለመቀጥቀጥ የጀመረው የማስፈራሪያ ስልት መሆኑም ታውቋል። የሰሜኑን ጦርነት ሲጀምር እዚህ አቧራ ያስነሱብኛል ብሎ የሚያስባቸውን አካላቶች ከወዲሁ ማሰር ጀምረዋል። ነዋሪዎች በማንኛውም ሰዓት ቤታቸው ሊሰበር እንደሚችልና ያለ አንዳች የፍርድ ቤት ትዕዛዝ ሊታሰሩ እንደሚችሉም በመስጋትም ላይ ናቸው። አዲስ አበባ ዛሬ ላይ ከፌዴራል መቀመጫነት ይልቅ የፖለቲካ እስረኞች የሚታደኑባት፣ ዜጎች በማንነታቸው የሚሸማቀቁባት የወታደራዊ ቀጠና መስላለች። አገዛዙ ለሚመጣው ወታደራዊ ግጭት የከተማዋን የውስጥ ደህንነት ለማረጋገጥ የወሰደው የጭቆና እርምጃም ተደርጎ እየተወሰደም ነው። ይህ አፈሳ የተጀመረው መከላከያ ወደ ሰሜን እየተመመ ባለበት
ባለበትና የኦሮሚያ ልዩ ኃይል አዲስ አበባና ወደ አዲስ አበባ ዙሪያ ገብቶ አዲስ አበባን ይጠብቃል እየተባለ ባለበት ወቅት ነው አገዛዙ አዲስ አበባን በአንድ ብሔር ኃይል ቁጥጥር ስር ለማዋል እያደረገ ያለውን ዝግጅትም ያሳያል ነው የተባለው። ይህ በእንዲህ እንዳለ ደግሞ ጦርነቱ በአንድ ወር ውስጥ ሊጀመር ይችላል ተባለ። በህወሓትና በፌዴራል መንግስት መካከል በቀጣይ ወር ግጭት ሊቀሰቀስ እንደሚችል የአሜሪካው ተቋም አስጠነቀቀም። የግጭት እውነቶችን የሚተነትነው ክሪቲካል ትሪትስ ባወጣው ሰፊ ሪፖርት ወታደራዊ ውጥረቱ ከመቼውም ጊዜ በላይ ማየሉን አስታውቋል። ኃይሉን ወደ ትግራይ አዋሳኝ አካባቢዎች ያስጠጋው የፌዴራል መንግስት በመጪው ወር ውስጥ በህወሓት ላይ ጥቃት ሊከፍት እንደሚችልም ተቋሙ ጠቁመዋል። ሁለቱ ኃይሎች በየፊናቸው ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን ተቋሙ ከአንድ ሳምንት በፊት በወጣው ሪፖርት መግለጹም ይታወሳል። አሁን ላይ ትግራይን በሚያዋስኑ አፋርና አማራ አካባቢዎች ጦር አስጠግተው የተፋጠጡት የፌዴራልና ህወሓት ኃይሎች ወደ ግጭት የመግባታቸው ነገር አይቀሬ መሆኑንም ተቋሙ አመላክቷል። የመጨረሻ ምዕራፍ ላይ የደረሰው ውጥረት ከፈነዳ በቀጥታም ይሁን በተዘዋዋሪ በኢትዮጵያና በኤርትራ መካከል ጦርነት እንደሚቀሰቀስም ተቋሙ አስጠንቅቋል። ሁለቱ ሀገራት በድንበር አካባቢዎች ከፍተኛ ወታደራዊ ዝግጅት እያደረጉ መሆናቸውንም የሚጠቅሰው ሪፖርቱ የኤርትራ ጦርን ጨምሮ ዋናው ጦርነት ዝግጅት እየተደረገ ያለው በሰሜን ኢትዮጵያ ነው ሲልም ሪፖርቱ አክለዋል። በዋናነትም በትግራይ አማራና አፋር ክልሎች አዋሳኝ ሲሆን የኤርትራ ጦር ትግራይ ክልል ገብቶ ከህወሓት ታጣቂዎች ጋር በጋራ እየተንቀሳቀሰ ነውም ተብሏል። የኤርትራ ወታደር ከአዲግራት እስከ ተንቤን ድረስ ዘልቀው መግባታቸውን የዓይን እማኞችን ጠቅሶ ኢትዮጵያ ኢንሳይደርም መዘገቡ ይታወሳል። በኢትዮ ኤርትራ መካከል ጦርነቱ ከተቀሰቀሰ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት ያሉ የባህረ ሰላጤው ሀገራት እንደሚገቡበት ተቋሙም በሪፖርቱ አስጠንቅቋል። እንዲሁም ከኢትዮጵያ ጋር ውጥረት ውስጥ የምትገኘው ግብጽና በቀጠናው እያንዣበበች የምትገኘው እስራኤል እጃቸውን ማስገባታቸውም አይቀርም ነው የተባለው። 11ኛ ሰዓት ላይ የደረሰውን ውጥረት ለማስቀረት ካልተቻለ እስራኤልና አረብ ኤሚሬት ከኢትዮጵያ ጎን ሲሰለፉ፣ በአንጻሩ ሳውዲ አረቢያና ግብጽ ከኤርትራ ጎን ሊሰለፉ እንደሚችሉ ትንበያውን አስቀምጧል ሪፖርቱ። እነዚህ ሀገራት በሱዳን ጦርነት ውስጥ እጃቸውን ያስገቡ መሆናቸውንም ደግሞ ስጋቱን ከፍ ያድርገዋል ያለው ሪፖርቱ የሱዳኑ ጦርነት በተለይ በቅርብ ጊዜ ወዲህ ከኢትዮጵያ ጋር እየተቆራኘ መምጣቱንም ሪፖርቱ አክሎ ገልጿል። ይህ በእንዲህ እንዳለ ለሚደረገው ጦርነት አብይ አህመድ የጦር መሳሪያ ሊገዙ አዘርባጃን በትላንትናው ዕለት ገቡ። ጠቅላይ ሚኒስትር አብይ አህመድ ትላንት አመሻሹን አዘርባጃን ገብተዋል። አዘርባጃንና ኢትዮጵያ ከዚህ ቀደም ጠንካራ ግንኙነት የሌላቸው ሀገሮች ነበሩ። በአብይ አህመድ ዘመን ግን የኢትዮጵያ ከፍተኛ ወታደራዊና ሲቪል ባለስልጣናት ወደ አዘርባጃን እግር አብዝተዋል። አዘርባጃን ከቅርብ ዓመታት ወዲህ የጦር መሳሪያ በሰፊው እያመረተች ትገኛለች። ከአርሜኒያ ጋር ተዋግታም አሸንፋለች። ስናይፐር፣ የመድፍ ተተኳሽ፣ የድሮን ተተኳሽ እንዲሁም የተለያዩ ጥይቶችን በማምረት ትታወቃለች። ለአውሮፓና ለመካከለኛው ምስራቅ አገሮችም ትሸጣለች። አብይ አህመድ ወደ ሌላ ሀገር ሲሄዱ ትራክተር፣ ፓምፕ፣ የህክምና መሳሪያ ለመግዛት አይሄዱም። የሚሄዱት የጦር መሳሪያ ለመሸመት ብቻ ነው። የዛሬ አንድ ዓመት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ወደ አዘርባጃን ተጉዘው እንደነበረ ይታወሳል። የጦር መሳሪያ ለመሸመት ነበር የተጓዙት። ተመስገን ጥሩነህ ስምምነት ፈጽመው ወደ ሀገራቸውም ወዲያው ተመልሰው ነበር። ከሳምንት በኋላ እሳቸው ስምምነት የፈጸሙበት የጦር መሳሪያ በሁለት መርከቦች ተጭኖ ወደ ኢትዮጵያ መጓዝም ጀምሮ ነበር። ቀይ ባህር ሲደርስ ግን የኤርትራ ባህር ኃይል መርከቦቹን በቁጥጥር ስር አውሏቸው ኤርትራ ሁለቱንም መርከቦች ወርሳቸው ነበር። የጦር መሳሪያውንም እንደዚያው መውረሷ ይታወቃል። የኤርትራ መንግስት መርከቦቹን ለወራት ከያዘ በኋላ መርከቦቹን ለአዘርባጃን አስረክቦ ለኢትዮጵያ መንግስት የተሸጡትን መሳሪያዎች ግን ሙሉ በሙሉ ወርሷቸዋል። የጦር መሳሪያዎቹንም ለፋኖና ለህወሓት እንዲሁም ለሌሎች ታጣቂዎች ሰጥቷቸዋል የሚል ጭምጭምታዎችም ይሰማሉ። ሌሎች ከባባድ የጦር መሳሪያዎች ግን የኤርትራ ሰራዊት ተጠቅሟቸዋል። አሁን ታዲያ የኢትዮጵያ መከላከያ ሰራዊት ወደ ሰሜኑ እየተመመ ይገኛል። የትግራይ ኃይሎች ወደ አማራ ክልልና አፋር ክልል ከባባድ የጦር መሳሪያዎችን ይዘው እየተጠጎም ይገኛሉ። ከዚህ በፊት አብይ አህመድ የገዙት የጦር መሳሪያ በፋኖም በየቀኑ እየተማረከም አልቆባቸዋል። ገሚሱን ደግሞ ከላይ እንዳሰፈርነው ኤርትራ ወርሰዋለች። አሁን አብይ አህመድ ወደ አዘርባጃን
ሄዱት የጦር መሳሪያ ለመሸመት ነው። አሁን ግን በመርከብ አይደለም ወደ ኢትዮጵያ የሚሄደው ተብሏል። በአረብ ኤምሬት አንቶኖቮች ነው ወደ ኢትዮጵያ ምድር የሚገባው። ከዚህ የአብይ አህመድ የአዘርባጃን ጉዞ ጋር በተያያዘ መሳይ መኮንን በፌስቡክ ገጹ አጠር ያለ ጽሑፍ አስፍሯል። እሷን እንደሚከተሉ አነብላችኋለሁ። አብይ አህመድ መሳሪያ ፍለጋ አዘርባጃን መሄዱ ተሰምቷል። መቼም አዘርባጃን ከመሳሪያ ሌላ ምንም ጉዳይ ኑሮት የሚሄድበት ሀገር አይደለችም። ተመስገን ጥሩነህ የውሃ መንገድ አድርጎም ተመላልሶበታል። የምስራቅ ጎጃምን ችግር መፍታት ያልቻለው ተመስገን አዘርባጃን መሳሪያ እንድትሰጥ ለመግባባት በአብይ ተልእኮ ተሰጥቶት ደጅ ሲጠና እንደነበረ በቅርበት የሚታወቅ ነው። አብይ አህመድ ከዚህች ሀገር በተደጋጋሚ መሳሪያ ሲሸምት እንደነበረ ከዚህ በፊት በርካታ ሪፖርቶችም ወጥተዋል። ከአንድ ዓመት በፊት ከፍተኛ ከባድ መሳሪያዎች በሶስት መርከቦች ተጭነው በሜዲተራኒያን ባህር በኩል ሲያመሩ በኤርትራ መንግስት ተይዘው መሳሪያዎቹ ሲወረሱ መርከበኞቹ በድርድር መፈታታቸውም ይታወሳል። በዚህ የተበሳጨው አብይ አህመድ በአፍሪካ ህብረት ጭምር መሳሪያን መልሱልኝ የሚል ተማጽኖ ለኤርትራ ባለስልጣናት ቢልክም እንትን ህላስ የሚል ምላሽ ተሰጥቶት እንደነበረ አስታውሳለሁ። የአብይ አህመድ የአዘርባጃን ጉዞ አሁንም መሳሪያ ለማግኘት ነው። በግዢ ሆነ በልመና የሚታወቅ ነገር የለም። ከፍተኛ የጦር መሳሪያ እጥረት ገጥሞታል። አብይ አህመድ ሶስት ኃይሎችን ያስታጥቃል። የራሱን ሰራዊት ፋኖንና ኦላን የሚያስታጥቅ በመሆኑ አሁን ከፍተኛ ክፍተት ተፈጥሮበታል። ጠዋት ተመርቶ ከሰዓት መርካቶ እንደሚባለው ምንም እጅ ያልነካቸው የተወለወሉ መሳሪያዎች ጠዋት የአብይ አህመድ ሰራዊት ይዟቸው ከሰዓት ፋኖ ተረክቦ ይታጠቃቸዋል። ለማንኛውም የአብይ አህመድ የአዘርባጃን ጉዞ መሳሪያውን መግዛት ብቻ ሳይሆን እንዴት ወደ ኢትዮጵያ ይደርሳል የሚለውን ለመነጋገር ጭምር ነው። የኢትዮጵያውያንን ጉሮሮ እያደረቀ ከቀለባቸው ላይ እየነጠቀ በውጭ ምንዛሬ መሳሪያም ይሸምታል። መዳረሻው ግን ከኤርትራ ምድር እየሆነበትም ተቸግሯል። ለሁለተኛ ጊዜ ስህተት መስራት አልፈለገም። ይህንንም መፍትሄ ለመፈለግ የታለመ ጉዞ ይሆናል የሚል ግምት መውሰዱ ስህተት ላይ አይጥልም ሲል መሳይ ይቀጥላል። ሰውየው ግን እንዴት ባለ የጦርነት ልክፍት ተይዟል። አንድም ቀን ያለ ጦርነት ሀገር መምራት ሳይችል 8 ዓመቱን ደፈነ። የፖለቲካ መፍትሄ እሱ ዘንድ ኃጢአት ነው፣ ያስቀጽፋል። በጡንቻ ፍለጠው ቁረጠው በለውና አሳደው ናቸው በአብይ አህመድ በዲክሽነሪ ውስጥ የሚገኙት ቃላት። ከኢትዮጵያ ህዝብ ላይ ቀምተህ መሳሪያ ገዝተህ መልሰህ ይህንን ህዝብ የምትፈጅበት አእምሮ ካለ ያም የአብይ አህመድ ብቻ ነው። ከዚህ ህዝብ ላይ የምትወስደው ገንዘብ ከአስከሬኑ ላይ ኮፈኑን የመክፈፍ ያክል የሚዘገንን ነገር ግን ለአብይ አህመድ እጅግ ቀላል የሆነ እርምጃም ነው ሲል መሳይ መኮንን ሁነቱን ገልጾታል። ወደ ቀጣዩ ዘገባችን አልፋለሁ። በመቀጠልም ከአማራ ክልል ወደ ተገኙ ጦር ግንባር መረጃዎች አልፋለሁ። ክፍለ ጦሩ የቀድሞ አዛዡን አክብሮ በዘከረ በሰዓታት ውስጥ የብልጽግናውን ሰራዊት እያራገፉ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የ7 ለ7 ክፍለ ጦር በትላንትናው ዕለት ከሰዓት 8 ሰዓት ጀምሮ በተጉልትና ቡልጋ አውራጃ ባሶና ወረና ወረዳ ልዩ ቦታው ታይሙሽ አርሴማ በምትባል ቦታ በብልጽግናው ዙፋን አስጠባቂ ላይ ከቀጠናው የአርበኞች ጦር ሰራዊት ጋር በመሆን የተቀናጀ ውጊያ እያደረገ ይገኛል። የብልጽግና ኃይል ከደብረ ብርሃን ከቄትና ከጉዶ በረት ያለ የሌለ ኃይሉን በመያዝ በፔምፔ ጨምሮ ከባባድ መሳሪያ በመታገዝ ወደ ጀግናው የ7 ለ7 ክፍለ ጦር ቢያመራም የፋኖ ጦር ገዢ ቦታዎችን በመያዝ ቀጠናውን ለአገዛዙ አየር ወለድ አባላት እሳት ሆኖባቸው እንዲውል አድርጎ ክፍለ ጦሩ በወሰደው እርምጃ ታላቅ ድል አግኝቷል። የትላንቱን ተጋድሎ ለየት የሚያደርገው ክፍለ ጦሩ የቀድሞ ጦር አዛዡን ሰማዕቱ አርበኛ ተስፋዬን ቦጌን የአንደኛ ዓመት የመታሰቢያ ቀኑን በመዘከር ቃል ኪዳኑን ያደረሰበት ቀን በመሆኑ ልዩ ያደርገዋል ሲሉ የክፍለ ጦሩ የህዝብ ግንኙነት ክፍል ኃላፊ አርበኛ ኢሳያስ ከበደም ገልጸዋል። የዜና እስከተጠናከረበት ድረስ የአጼ አምደ ጽዮን ኮር 7 ለ7 ክፍለ ጦር እንደ ተርብ የሚናደፉት የሲኖ ሻለቃ እንዲሁም የባሶና ወረዳ የአፋብኃ ሸዋ ጠቅላይ ግዛት እዝ የአርበኞች
የአርበኞች ጦር ሰራዊት የአገዛዙን ወታደሮች በቅንጅት እያረገፉት መሆኑን ክፍለ ጦሩ ለሚዲያችን ኮሙኒኬሽን ክፍል በላከው የግንባር መረጃ ያስታወቀ ሲሆን ውጊያው ተጠናክሮ መቀጠሉን ኮሩ አረጋግጧል። ብልጽግና ተጭኖባቸው ከመጡ መኪኖች መካከል አንድ ፓትሮልም በፋኖ ተመታ ሙሉ ለሙሉ አመድ መሆኗም ተገልጿል። በዚህ ውጊያ ከፍተኛ የብልጽግና መስመራዊ መኮንኖች ከመገደላቸውን በተጨማሪም እጅግ በርካታ የአገዛዙ አየር ወለድ ኮማንዶዎችም እንደ ቅጠል ረግፏል ነው የተባለው። ወደ ባህር ዳርና ባህር ዳር ዙሪያ እናልፋለን። በባህር ዳር ዙሪያ በበላይ እዝና በቴዎድሮስ እዝ የሚደረጉ የፋኖ እንቅስቃሴዎች ተጠናክረው ቀጥለዋል። የአማራ ክልል መዲናዋን ለመቆጣጠር ፋኖ ቀለበት ውስጥ የማስገባት ስራ በመስራት ላይ ይገኛል። የፋኖ ኃይሎች ከባህር ዳር አቅራቢያ ያሉ ከተሞችን ከመቆጣጠር አንስቶ በቅርብ ኪሎ ሜትር ርቀት ጥቃቶችን እየፈጸሙ ነው። በየቀኑ አዳዲስ ከተሞችም እየተያዙ ነው። ዛሬ በባህር ዳር ዙሪያ የአቸፈር ወረዳዋ የስማላ ከተማ በፋኖ ቁጥጥር ስርም ገብታለች። የፋኖ የጣና ዳር ጥቃትም ተጠናክሮ ቀጥሏል። ከሳምንት በፊት በሐዋሳ የተደረገው የባህር ላይ የመከላከያ ሰራዊቱ ትርኢት በጣና ሐይቅ ላይ እንዲደረግ እቅድ ተይዞለት የነበረ ቢሆንም ፋኖ ባህር ዳርን እየከበበ በመምጣቱና የጎንደር ፋኖ ከባህር ዳር በቅርብ ርቀት መገኘቱ አገዛዙ በማንኛውም ሰዓት ፋኖ መብረቃዊ ጥቃት ሊያደርስ ይችላል በሚል የጠቅላይ ሚኒስትሩን ደህንነት ለመጠበቅ ሲባል በጣና ሐይቅ ላይ ሊደረግ ከወራት በላይ ሲታቀድበት የነበረው ትርኢት ወደ ሐዋሳ መቀየሩንም ምንጮቻችን ገልጸዋል። ባህር ዳር ምናልባትም በጥቂት ጊዜ ውስጥ በፋኖ እጅ ልትወድቅ እንደምትችል ፍንጮችም እየታዩ ነው ተብሏል። የጎንደር ፋኖ ከሰሜን አቅጣጫ የነበረው ወደ ባህር ዳር በመጠጋት ላይ ሲሆን ከሰሞኑ በባህር ዳር ዙሪያ የነበሩ ትልልቅ ውጊያዎች ለዚህ ምስክር ናቸውም ተብሏል። አርማጭሆ፣ ሰሜን ወገራ፣ በለሳም፣ ደንቢያ፣ እብናት ከዓለም በር በላይ ወዲህ ከደራ አልፎ ያለው እንቅስቃሴ ተገድቦ ትኩረቱ ሁሉ በባህር ዳር ዙሪያ የሆነው የጎንደር ፋኖ በዙሪያ ያሉ ከተሞችንም እየተቆጣጠረ ይገኛል። የብልጽግና ቁልፍ ያለው ባህር ዳር ነው። የጠላቶቻችን መቀመጫ፣ የሀብት ምንጭ፣ የክፍፍላችን ምንጭ ባህር ዳር ነች በሚል ቁጭት ውጊያዎች እየተደረጉ ነው። በመጪዎቹ ቀናት ባህር ዳርን ለመጎብኘት ሻውራ፣ ሊበን ወረዳ፣ ቁንዝላም እስከ ጃዊ፣ መራዊ፣ አዴት ከዓለም በር ከጣና ገላውዲዮስ እስከ ሐሙሴት ከዛም ጢስ አባይ የጎንደር ፋኖና የጎጃም ኃይል ተቀናጅቶ ባህር ዳርን ማጨናነቅ ከቻለ መቆጣጠር እጅግ ቀላል እንደሆነ ወታደራዊ ምንጮችም ገልጸዋል። አንድ ወታደራዊ ምንጫችን እንዳለው የጎንደር ፋኖ ራሱ ወደ አቸፈር በዚያም ጢስ አባይ አዴት መሻገር አለበት። ከጣና ገላውዲዮስ እስከ ደራ ሐሙሴት የኋላ ጀርባ ካለ ምንም የሚያሰጋው ነገር የለም ሲልም ገልጿል። ይቀጥልና ይህ የውስጥ ምንጭ አሁንም ብዙ ጉዳዮች ቢቀሩትም ሰራዊቱ በአንድ ተቋም ነው። የጎንደሩ ሲገፋ የጎጃሙም ይገፋል። የጎጃሙ በአዴት በሜጫ በሊበን ሲገፋ መጨረሻ ላይ ይገናኛሉ። አሁን ተናቦ መዋጋት ነው የድርጅቱ አስፈላጊነት። ለዚህ ነው የጎጃሙም የጎንደሩም እኩል ስምሪት ይሰጠውና ውጤቱ ይታይ። ወደፊት ወደ ኋላ የሚል ካለ ደግሞ እናየዋለን። እስካሁንስ የተለያየ አደረጃጀት ሆኖ አንዱ ሲዋጋ አንዱ ዝም ይል ነበር። አሁን ሁሉም በአንድ ተቋም ነው እኩል ግፋ ማለት ነው። በዚህ በመከላከያ በኩል የኃይልና የመሳሪያ መሳሳት አለ። ስለዚህ አጋጣሚውን መጠቀም ተገቢ ነው ሲል አንድ የውስጥ አርበኛ ወታደራዊ ምንጫችን ለሚዲያችን ጉዳዩን ተናግሯል። በመጨረሻም አድማጭ ተመልካቾቻችን ከጦር ግንባር የደረሱንን አንዳንድ ቪዲዮዎች እናስመለከታችሁና እናብቃ። እንደሚታወቀው አገዛዙ ፋኖ በተቆጣጠራቸው ቦታዎች የድሮን ጥቃቶችን በመፈጸም የከባድ መሳሪያ ድብደባዎችን በመፈጸም ፋኖ ተቋማትን አወደመ፣ አቃጠለ በሚል የሐሰት ፕሮፓጋንዳ እያሰራጨ ይገኛል። ምንም እንኳን ህዝቡ እውነታውን የሚያውቀውና የአደባባይ ሀቅ ቢሆንም ነገር ግን አገዛዙ በዓለም አቀፍ ማህበረሰቡ ዘንድ ፋኖ አጥፊና የአሸባሪ ተቋም እንደሆነ አድርጎ ለማቅረብ ለመሳል እየሞከረ ይገኛል። ይህም በህዝቡ ትብብርና በፋኖ ጠንካራ ወታደራዊ ብቃትና ስነ ምግባር ሊከፍሽፍ ችሏል። ከዚህ ጋር በተደጋጋሚ ከዚህ ቀደም ተመሳሳይ የሐሰት ውንጀላዎችን አገዛዙ በፋኖ ላይ ሲያደርስ መቆየቱ ይታወቃል። ከዚህ ጋር በተያያዘ ከሰሞኑን በጎንደር አንዳንድ ቦታዎች ላይ አገዛዙ ሆን ብሎ በሰነዘራቸው የድሮን ጥቃቶች ፋኖ አቃጠለ በሚል የሐሰት ውንጀላዎችን ሲያሰራጭ ቆይቷል። ከዚህ ጋር በተያያዘ
ቪዲዮ ከጦር ግንባር ደርሶናል። ተቋማቶች እንዴት እያገለገሉ እንደሆነ ፋኖ በተቆጣጠራቸው ቦታዎች ተቋማቶች ስራቸው እንዴት እየሰሩ እንደሆነ የሚያሳይ ነው። አንድ ቪዲዮ ተመልክተን እንመለስ። ተመልካቾች እንግዲህ ከዚህ እንደምትመለከቱት የደቡብ ጎንደር እስቴ ወረዳ መካነ ኢየሱስ ከተማ አስተዳደር ነው የምንገኘው። በዚህ ከተማ አስተዳደር የሚገኙ የመንግስት እና የህዝብ አገልግሎት ሰጪ ተቋማት ስራ እንዲጀምሩ ብርጌዳችን የእስቴ ደንሳ ብርጌድ ከተቆጣጠረው ሰዓት ጀምሮ ስራዎች እንዲሰሩ ክትትልና ቁጥጥር እያደረገ ሰራተኞች ገብተው አገልግሎት እንዲሰጡ እያደረገ ነው የሚገኝ። አሁን የምንገኘው የትምህርት ጽህፈት ቤት መስሪያ ቤት እና የሲቪል ሰርቪስ ዋና ጽህፈት ቤት አጠቃላይ በአንድ ፑል የሚገኝ መስሪያ ቤት ነው። እንደምትመለከቱት እንግዲህ ይሄ መስሪያ ቤት ትምህርት ቤቶችን በማስተባበር የሚሰራ ተቋም ነው። ይህ ተቋም እንደምትመለከቱት ሰራተኞች ገብተው ስራ እየሰሩ ነው የሚገኙት። ስራቸው ምን ይመስላል፣ እንዴት እየሰሩ ነው የሚለውን ወደ ውስጥ ገባ ብለን የምንመለከት ይሆናል። እንግዲህ ከትምህርት ጽህፈት ቤት ውስጥ አሁን የምንመለከተው ይህ ክፍል ማለት ነው የመርሱ የሚባለው የመምህር ርዕሰ መምህርና ሱፐርቫይዘሮችን የሚያስተባብረው ቡድን ክፍል ነው። እዚህ ክፍል ላይ የሚገኙ ሰራተኞች ቢሮአቸውን ከፍተው ስራ እየሰሩ ነው የሚገኘው። እንደዚህ አይነት መንገድ ሰራተኞች ገብተው ስራቸውን እየሰሩ ነው የሚገኙት። ያለምንም የጸጥታ ችግር አገልግሎት እየሰጡ ነው እንደምትመለከቱት የሚገኙት። ከዚህ መርሱ የስራ ሂደት በተጨማሪ ማለት ነው ሌሎች ሂደቶችና ቡድን ተቋማትም ቢሮአቸውን ከፍተው አገልግሎት እየሰጡት ነው የሚገኝ። እንግዲህ እዚህ እንደምትመለከቱት የተቀናጀ ተግባር ተኮር የጎልማሶች ትምህርት ልማት የእስቴ ወረዳ ትምህርት ጽህፈት ቤት የስርዓተ ትምህርት ዝግጅትና ትግበራ ዋና የስራ ሂደት እንደምትመለከቱት ቢሮአቸውን ከፍተው ያለምንም የጸጥታ ችግር ስራቸውን እየሰሩት ነው የሚገኝ። ይህንንም የእስቴ ደንሳ ብርጌድ ፋኖ ክትትልና ቁጥጥር እያደረገ ነው የሚገኘው። ከዚህም እንደምታዩት የእስቴ ወረዳ ትምህርት ጽህፈት ቤት የትምህርት ጥራት ኢንስፔክሽን ዋና የስራ ሂደት ቢሮዎች ናቸው። ሁሉም ቢሮዎች ተከፍተው አገልግሎት እየሰጡ ነው የሚገኙት። አሁን የምንገኘው በእስቴ ወረዳ መካነ ኢየሱስ ከተማ ነው። እንደምትመለከቱት እንግዲህ ይሄ የንግድ ባንክ አገልግሎት የሚሰጥ ተቋም ነው። ተቋሙ ህዝባችን በምን አይነት መንገድ አገልግሎት እየሰጠ እንደሆነ እሱን ቸክ ለማድረግ በቀጥታ ወደ ውስጥ ገብተን ማናጀሮችንና አገልግሎት እያገኙ ያሉ ማህበረሰቦችን ጠይቀን ቸክ ለማድረግ ነው የምንገባውና አሁን የምንገኘው በእስቴ ወረዳ መካነ ኢየሱስ ከተማ የኢትዮጵያ ንግድና ግብይት ባንክ ቢሮ ነው የሚገኘውና አገልግሎት እንዴት እየተሰጠ ነው? የጸጥታ ሁኔታ እንግዲህ ፋኖ ይታወቃል። አንድ ሳምንት ሆኖታል ከተቆጣጠረ ከተማውን። ሁሉም ሴክተር መስሪያ ቤቶችን፣ ንግድ ባንኮችን፣ ሌሎች ባንኮችን አገልግሎት እየሰጡ የጸጥታ ሁኔታ ችግር ሳይፈጠርባቸው ስራ እየሰራ ነው የሚገኘው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።